ባለፉት 50 ዓመታት ፖለቲካ ውስጥ ተሰፍቀው ከነፍሰ ገዳዩም ከሀገር አፍራሹም ከዘረኛውም ጋር የሰሩ ሰዎች ለኢትዮጵያ በምንም መልኩ ፈውስ ሊያመጡ አይችልም። የፈለገ አንደበረቱ ቢሆኑ የፈለገ ፖለቲካ ተምረናል እንደ ጀዋር ተጠቀሙብኝ እኔ እኮ ዓለም አቀፍ የፖለቲካ እንትን ነኝ ምናምን ይላል። ሰው አሳርዶ ያንተ እውቀት ምን ይሰራልኛል? ፖለቲካ እኮ ለሰው ነው። በመንጫ እላለሁ እያለ እኔን ተጠቀሙብኝ ምን እንድትቆርጠን ነው የምጠቀሙብኝ እንድታረገኝ። እየታሰሩ በተፈቱ ቁጥር ዝናቸው ከፍ ያለና መታሰር እውቀት መጨረሻ ነው ያለ ማን ነው? ለፈተወት ትታሰር ለእውነትና ለስብና ልታሰር ምን አቃት? አዎ ህዝብ ብለሃል። የሀባዎችም ህዝብ ብለው እኮ ሞተዋል። ሰው ግን ሰው ገለዋል እነሱ። ምክንያቱም ሰውነትን አንደርስታንድ አላደረጉትማ። እዚህ ውስጥ ያልተጨማለቁ ሰዎች መጥተው ይሄን ነገር ሰርተው ቢሰጡን እንጀምራለን ብዬ አስባለሁ። እስቲ አንተ በዚህ ላይ ምን ትላለህ? እንዴት እንጀምር? ሌላው አንድ በጣም ወሳኝ መሆን ያለበት ይሄ ፓርቲዎች በኋላ ለፊውቸር ተወዳድረው ህዝብን ለማገልገል የሚመጡት ጉልበታቸው ሊሚት መሆን አለበት የሚለው በፍጹም ፍትሁ ላይ ፓወር ሊኖራቸው አይገባም የሚል እምነት አለኝ። የመከላከያ እና የፖሊስ ምናምን ላይ አቅም ሊኖራቸው ያለ በዛ እንግዲህ ከተውንላቸው ሁሉን ነገር መልሰው የተሰራውን ስራ ያፈርሱታል ማለት ነው እነዚህ ሰዎች። ምክንያቱም መልሰን የመከላከያውን ኃይል ከሰጠናቸው መልሰን ፍርድ ቤቱን ከሰጠናቸውና በዛ ላይ ስልጣን ካላቸው መልሰው እነዛን ያፈርሳሉ ማለት። ስለዚህ ስልጣን ሊኖራቸው አይገባም በዛ ውስጥ ግዴታ እነዚህ አይሶሌትድ ሆነው ነፃ ሆነው መቀመጥ አለባቸው እነዚህ ተቋማት። ስለዚህ ነው ብዙ ጊዜ ማውራት ያለብን ስለ ስትራክቸር ስለ ተቋም ነው እንጂ ስለ ግለሰቦች አይደለም ምንለው፣ ስለ ፓርቲዎች አይደለም ምንለው። መተማመን የሚባለው ነገር በተወሰነ ደረጃ ሊኖር ይችላል፣ ግን እስከ ፍጹም የሆነ እምነት ሊኖረን አይገባም። ራሳችንን የምንጠብቅበት ነገር ያስፈልጋል። እኛ ምንፈልግ ፖለቲካ ፓርቲ ምንፈልግ መንገድ እንድትሰራልን ትምህርት ቤት እንድትሰራልን ይሄ እንድታረግልን ነው እንጂ ከዛ በኋላ ተመልሰ መተ መከላከያው እንድትይዝ የፍትሁን ነገር እንድትይዝልን አይደለም። ፍትህ ተቋም አለው ራሱ። በእኔ አስተሳሰብ መጀመሪያ እኔው ነፃ አውጥቼ እኔው ቅድም እንዳልከው ስልጣኑ ልቀጥል የማይል ቮለንቲር የሆነ ይሄ የገባው ስብስብ መኖር አለበት። ያ ስብስብ ራሱ ይጽፋል ማለት አይደለም። ያ ስብስብ በህዝብ የታመኑትን ለህዝብ የቆሙትን ማስተዋል የሚችሉትን ከዚህ በፊት በጸረ ኢትዮጵያዊነት፣ በጸረ ነባርነት፣ በጸረ ሰብነት፣ በዘረኝነት የማይታሙ እንደውም ተቃውሞ መከራ የተቀበሉ ማስረጃ ያላቸው ስብናቸው የተሟላ ስግብግብ ያልሆኑ አመንዝራ፣ ሌባ፣ ውሸታም ያልሆኑ በአድሎ ማይታሙ በማህበረሰባቸው በማገልገልና ለሰው በመኖር የሚታወቁ ተብሎ ይሄ ቮለንቲር የሆነው ንቅናቄ ቢሰበስባቸው አንድ የዛሬን ያደርገውና መጅሊስና ሲኖዶስ ሰው ቢወክል እንላለን። ግን አሁን እነዚሁ ፓርቲዎች ሲኖዶስን መጅሊስ ስለፈጠሩ እነሱን እንደመጥራት እነዚህኑ አጥፊዎች እንደመጥራት መስሎ ስለሚታየኝ ክርስቲያኑ በክርስቶስ የጸና በዚህ ዘመን ሙስና ያልገባ በምንኩስና ውስጥ ከሴት ጋር ያልኖረ ክህነቱን ያከበረ ለእውነት ኖሮ መከራ የተቀበለ እውቀት ያለው እያለ መመኑ ቢለይ እስላሙም ከዋሃብያ ጋር ሰው ያላረደ በጎሳ ፖለቲካ ስር ተደብቆ ሌላውን ያላጠቃ ኡስታዝና ሼኪ ከቢር ይሄ ነው ብሎ ቢያመጣ ጎሳዎችም ቅድም እንዳልኩት ቢያመጡ የመጀመሪያውን የኢትዮጵያ የጋራ አሰባሳቢ ህገ ህዝብ መጻፍ ይችላሉ ብዬ አስባለሁ። ህገ መንግስት አይደለም፣ ህገ ህዝብ ይጽፋል። ወደ አንተ መልሼዋለሁ። ልክ ነው መምህር እንዳሉት ነው። በተለይ ይሄ ግለሰብን የመከተል ነገር እኔ ስጋዊ ብቻ ሳይሆን መንፈሳዊም ነገር ነው ብዬ አስባለሁ። ሰይጣናዊ መንግስት የምንለው ምንድን ነው? እስከዛሬ ነው በራዕየ ዮሐንስም የተናገረው አለ በአንድምታው በደንብ ይገልጸዋል። እና ከዚህ በፊት ያሉት ሰይጣናዊ መንግስት የሚላቸው የነ ባቢሎን የፈርዖን እነዚህ ዲክታተር የነበሩ ስርዓቶችን ነው የሚያነሳቸው። እንግዲህ እነዚህ ሰዎች ራሳቸውንም አምልኮ ሲሉ ጣዖት አምልኮ ሲሉ ሰይጣንን ስለው አይደለም አምልኮ የሚሉት ራሳቸውን
ፎቶ አንስተው ነው አምልኮ የሚሉት። እና ሴጣን መንግስት ሲባል ለኔ እንደሚገባኝ ለምሳሌ ለአዳም የተሰጠው ስርዓተ መንግስት አለ። ከዛ በኋላ አቤልና ቃየል ሁለት ልጆች ተወለዱ። አቤል ራስ ወዳድ አልነበረ፣ እግዚአብሔርን የሚፈራ እግዚአብሔርን የሚወድ ቤተሰቡን የሚያከብር ነበር። ቃየል ደግሞ ከዛ ተቃራኒ ነው፣ ራስ ወዳድ ነው። የአቤል ሚስት ለእኔ ካልሆነች ብሎ ያለ ሰው ነው። ለእግዚአብሔር ደግሞ ምንም ፍቅር የሌለው እግዚአብሔር አይበላም አይጠጣም ብሎ ዝም ብሎ የማይሆን መስዋዕት ያቀረበ ሰው እና በጣም ሰልፊሽ የሆነ ራስ ወዳድ። ስለዚህ ለእኔ ሴጣናዊ መንግስት ማለት ቃይላዊነት ነው። ሰብአዊ እግዚአብሔራዊ መንግስት ስንት ነው? አቤላዊ ነው። ለእኔ እንደዛ ነው። እረኝነቱ አቤላዊነት ላይ ነው። እሱም እረኛ ነበር፣ በጎች የሚጠብቅ ነበር። እና ይሄ ቃይላዊነት፣ ራስ ወዳድነት ሰዎች ወደ ስርዓት ሲመጡ ነው ክፉ የሚሆኑት። ራስ ወዳድ የሆኑ ሰዎች እነሱ ሲወጡ በላያቸው ላይ ያለው መንፈስ ክፉ ስለሚያሰራቸው ነው። ምክንያቱም ቃየል ክፋቱ ማንን አመጣው? ሴጣንን አመጣው። ከዛ በኋላ የሴጣን ስራ ሆነ ማስገደድ ማለት ነው። እና እነዚህ ክፉ የሆኑ ሰዎች፣ ራስ ወዳድ የሆኑ ሰዎች ወደ ስልጣን ሲመጡ ያን እንግዲህ እነሱ ስልጣን ከወጡ በኋላ ያ ሴጣን የሚባለው መንፈስ በላያቸው ላይ አድሮ ክፉ ያሰራቸዋል ማለት ነው። ሰውን እንዴት እንደሚገሉ ያስተምራቸዋል፣ ራሳቸው እንዴት እንደሚያደርጋቸው። ያ ነው፣ ሌላ አይደለም ሴጣናዊ መንግስት የሚባለው። ስለዚህ አሁንም መጠንቀቅ ያለብን ግለሰቦችን ወደ ፊት ለፊት ስናመጣ እውነት ያ ሰው ቃይላዊ ነው ወይስ አቤላዊ ነው የሚለው ነገር ላይ በጣም መጠንቀቅ ያስፈልጋል። በጣም ራስ ወዳድ የሆነ ነገር እና ለዛ የማይመች ነገር መፍጠር አለብን። አሁን ድሮ ነገስታት ሲባል በኢትዮጵያ ውስጥ በተለይ መዋቅር አለው፣ ተቋም አለው። ያ ተቋሙ ለዛ እንዳይመች ያደርገዋል። ለምሳሌ ንጉሱ እንደፈለገ አይሆንም። ለዚህ ነው ቅድም ያነሱት አለ በኢትዮጵያ ውስጥ የነበሩት መሳፍንቶች ኃይል ኖሯቸው ቢሆኑ ኖሮ ወይ ራሱ ነገስታቶች የነበሩ የክፍላ ኖሯቸው ቢሆን ኖሮ ደርግ ምንም አይነት አቅም አይኖረውም ነበር። ያንን ነገር የማፍረስ ንጉሰ ነገስቱን የማፍረስ ስልጣን አይኖረውም ነበር፣ ኃይል አይኖረውም ነበር እንዳለ ኃይላቸው ሆኖ ቢሆን ኖሮ። ስለዚህ ነው በፍትሐ ነገስትም መንግስትን ለመኳንንትና ለሊቃውንት ሰጠ ይላል። ይጠብቁታል። አሁን ንጉሱ የማይሆን ነገር እንኳን ቢሰራ ከእግዚአብሔር ስርዓትና ህግ ቢወጣ ያወርዱታል ወይም ይዋጉታል። ይሄ ተደርጓል በአፄ ሲኖስ ጊዜ እና በሌላም ጊዜ ተደርጓል። እና እሱ ከስርዓት ከመንግስት በእነሱ ላይ ንጉሰ ነገስት ሆኖ መሾም የሚችለው እረኛ፣ ትልቁ እረኛ ሆኖ መኖር የሚችለው ያንን እስከጠበቀ ድረስ ወደ ስልጣን እንኳን ሲመጡ አሁን ብዙ ጊዜ ቤተሰቦች ግሸን አምባ ነው የሚቀመጡት እና ለዛም የግሸን አለቃው የሚጠሩት ጃንጥራር ተብሎ ነው የሚባሉት እና ጃንጥራር ማለት ንጉስን የሚጠራ ማለት ነው። እና ብዙ ጊዜ ከቤተ መንግስቱ ንጉሱን የሚተካ ካልተገኘ ንጉሱ ከሞተ ከዛ ለዛ ላሉት አስተዳዳሪ ይነገርና እሳቸው ደግሞ የትኛው ሰው ነው አቤላዊ የሆነው ማለት ራስ ወዳድ ያልሆነው ባህሪውን ያጠኑታል። እዛ እየተማረ ምን ይላል እና ጥሩ የሆነውን ሰው ይልካሉ እና ጃንጥራር ተብሎ ነው ማድረጋቸው ራሱ የሚሰጠውና ያ መልካ ይሄ ሰው ለቤተ መንግስት ጥሩ ነው ብቁ ነው ብለው ይልኩታል ማለት ነው። እነሱም እዛ ያዩትና ከዛ በኋላ ወደ ስልጣን ያዩታል። ብዙዎቹ ለዛው በ10 ምናምን እድሜያቸው ነው የሚመጡት ወደ ስልጣንና ስለዚህ ስርዓቱ ያ ይጠብቀው ነበረ። ከመጣም በኋላ ወደ ስልጣን የሚለው ክፉ መናፍስት እንዳያድሩበት መጽሐፍት ይጻፉለት ይላል እና ሰውን ዝም ብሎ እንደ ሰው ብቻ ማየት ሳይሆን ሰው ራስ ወዳድ ከሆነ ክፉ መናፍስት ያድሩበትና ይሄ የምንላቸውን በታሪክ ወይም ባያየናቸውን ዲክታተርሺፕ የሚለውን ነገር ያመጣል። ሴጣናዊ መንግስት ዲፋይን ከሚደረግባቸው አንደኛው ራሱን እንደ አምላክ መቁጠር ነው ይላል። የትኛውም ክፉዎች ራሳቸውን በአምላክ ቦታ ላይ መተካት ነው የሚፈልጉት። አይታችሁ ከሆነ አንዳንድ ግለሰቦች አሁን በዚህ በፋኖ ትግሉም ስናይ እከሌኮ መንፈስ ነው የተባለው
አሁን እንደዚህ ነገር ውስጥ መገባት ለምን አስፈለገ? አሁን በጣም የሚገርም ነገር እኮ ነው። እና ይሄ ሙሴ ነው ምናምን የሚሉት ቃላቶች በጣም በጣም አደገኞች ና ዝም ብለን ልንሰጠው የሚገባ ነገር አይደለም። ወይም የትኛው መለኪያ ኖሮን ነው መዋቅር ኖሮን ነው ይሄ ሰውዬ አቅሙን እንዳይ ለምሳሌ ፍትሁ በእጃችን ቢሆን የመከላከያውና የጥበቃ ክፍሉ በእጃችን ከሆነ አገልግሎቱን ብንሰጠው ሌላ ምንም ላያመጣብን ይችላል። ግን ሙሉ አቅሙን እየሰጠ ነው መዋቅር የምንላቸው እነዚህ ሶስቱን ዳኝነት፣ ፍትህ የምንለው ጥበቃ የምንለው አገልግሎት የሚለውን ሰጥተነው ባዶ እጃችንን ሆነን ከእንደገና ደግሞ ራሱን እንደ አምላክ እንዲቆጥር አድርገነው ነው ከዛ በኋላ በመልካም ይመራናል ብለን የምናስበው። እና ይሄ አደገኛ አይነት አካሄድ ነው። ቢያንስ ጉልበት እንዳይኖረው ማድረግ ያስፈልጋል። መዋቅር ላይ ትኩረት ማድረግ ያስፈልጋል። የመከላከያው መዋቅር ምንድነው መሆን ያለበት? ህዝብን የሚጠብቀው አካል ለብቻ መሆን አለበት። ራሱን ተጠያቂ የሚሆንበትን መንገድ ፍትሁ እንደዛው አሁን የተደበላለቀ እንዳይሆን። ለምሳሌ እስረኛ ፈታ ሲባል ብለናል። ይሄ በጣም ትልቅ ነውር ነው፣ ወንጀል ነው በራሱ። እንዴት አንድ ግለሰብ ይሄን ስልጣን ሰጠ? የፍትህ ስልጣን ሰጠ ነው ማለት ነው። ነገ ሲያስርም ትክክል እንደሆነ ነው የምናምነው። ሲፈታ ትክክል ነው ካልን ሲያስርም እና ፍትሁን ሰጠ ነው ማለት ነው። የመጠበቅ አቅሙን ውትድርናው ምናምን ሰጠ ነው እና እኛ ባዶ እጃችን ቀረን። እና አንደኛው ዲክታተርሺፕ እንዳይመጣ ማድረግ የሚገባው አንደኛው ነገር ፍትህ ተቋማት የመከላከያ ወይ ፖሊስ ተቋማትን በእጁ እንዳይገባ ማድረግ፣ በህዝብ ተይዞ እንዲቆይ ማድረግ አንደኛው መደረግ ያለበት። ስለዚህ አሁንም የሚያስፈራኝ አሁንም ለነጻነት የሚደረጉ ትግሎች አሉ በየቦታው፣ በፋኖም ትግልም አለ። እነዛ መሪ ለመሆን የሚፈልጉ የሚፎካከሩ ሰዎች አሉ። ይሄ ግልጽ ነው፣ ሁላችንም እናውቀው። መስማማት ለምንድን ያልተመጣው ስንል በቃ ወደ ፊቸር የበፊቱን ጠቅላይ ሚኒስቴርነት የበፊቱን ምናምን እያሰቡ ነው እነዚህ ሰዎች እየሄዱ ያሉ። ስለዚህ እነዚህ ሰዎች ታዲያ ወደ መሳሪያ መጠጋት የለባቸውም ነው። ወደ ፍትህ መጠጋት ፈላጭ ቆራጭ መሆን እንዳይሆኑ ባዷቸውን እንዲቀሩ ሐሳብ ካላቸው ሐሳባቸውን ጽፈው እንደ ፊውቸር ወደፊት ስልጣን ለመውጣት በሚያደርጉት ጥረት መልካም ለመስራት ቢያስቡ ኦኬ። ግን እነዚህ ሰዎች ራሳቸውን ከዚህ ከእንትኑ መራቅ ወይም ያስፈልጋል፣ መጠበቅ ያስፈልጋል ከነዚህ ሰው አደገኞች ስለሆኑ ማለት እኔ ለኔ እንደዛ ነው ማስበው። ምክንያቱም ብዙ ጊዜ እነመለስም ሲመጡ ዙሪያውን ያላቸውን ሰዎች በሴራ እያስገደሉ ነው የመጡት። መንግስቱ ኃይለማርያም እንደዚሁ ዙሪያ ያሉትን ሰዎች በሴራ አስገድሎ ነው ወደዛ የመጡት። እና ለዛም አደጋው የሚከፋው ለዛም ከምንም በላይ በዙሪያው ያሉ ይሄ በየዋህነት የመጣውን እውነተኛ ቀን ፈልጎ የመጣውን አርበኛውን ነው አደጋ ውስጥ የሚከቱት እነዚህ ሰዎች። እንደ ትሬትም የሚያዩት እንደዛ ነው። መለስ በዙሪያ ያሉ ሰው እንደ ትሬትም ነው የሚያያቸው። መንግስቱ ኃይለማርያም በዙሪያ ያለው እንደ ትሬት አይቶ ነው ፈንቅለ መንግስት ሞከሩብኝ ብሎ ያስጨርሳቸው። እና ስለዚህ መጀመሪያውኑ እነዚህ ሰዎች ኃይል እንዳይኖራቸው ማድረግ፣ እንደዚህ አይነት ምኞት እንደዚህ አይነት ፍላጎት ያላቸው ሰዎች ጉልበት እንዳይኖራቸው ፍትሁን ተቋሙን መጠበቅ ያስፈልጋል የሚል ነው የኔ እንትን ያለኝ። እና እስቲ ወደ ሌላኛው ደግሞ እስቲ ነጥብ እንነሳና ሌላው ይሄ እነዚህ ሰዎች ይመጡና ያየናቸው እንግዲህ ከዚህ በፊት ካለው ነው ቅድም እንዳነሳ ነው ከነበረን ከተሳሳትነው ስህተት ነው የሚጀምሩት። ስርዓትን ቅድም እንዳሉትም ማዕከላዊ የሆነ ህዝቡ የሚስማማበት የሚችሉ ህጎች ሊያወጡ የሚገቡ ወይም ስርዓተ መንግስትን ሊያወጣ የሚገባ ህጎችን ሊያወጣ የሚገባ ህዝብ ነው እንጂ ህዝቡ ሊመራበት የሚችለው ህገ መንግስት እኔ ነኝ ማወጣላችሁ ብሎ በድርጅት መምጣት የለበትም። ይሄ ማመን ያስፈልጋል። ህዝቡ መሳታት የሌለም። ለምሳሌ ደርግ ከመጣ በኋላ 11 ዓመት ህግ አልነበራትም ሀገሪቱ፣ ህገ መንግስት አልነበራትም። ያው ህገ መንግስቱን የሚያወጣው ራሱ ህዝብ አይደለም። ህወሓትም ሲመጣ እንደዚህ ነው። ድርጅቶችን ነው የሰበሰበው፣ የፖለቲካ ድርጅቶችን ነው የሰበሰበው። ህዝብ ተሰብስቦ አይደለም ስርዓተ መንግስትን ያወጣው ወይም ለሀገሪቱ የሚስማማ ህግን ያወጣው። እና በዚህ ላይ ህዝቡ ራሱ
ስርዓትና ህግን የሚያወጣ ራሱ መሆኑን ማመንና ማወቅ ያስፈልጋል የሚል ነገር ነው እንጂ ፓርቲዎች የፖለቲካ ፓርቲዎች ሊኖራቸው የሚችለው ሚና ህግ ከወጣ በኋላ ስርዓት ከወጣ በኋላ በዛ ስርዓት ውስጥ ተወዳድረው ወደ ስልጣን የመጣት ነገር ነው እንጂ መሆን ያለበት ራሳቸው ህግ አውጪዎች መሆን የለባቸው። ምክንያቱም ምናልባት የሪዮት ፍልስፍና ይዘው ሊመጡ ይችላሉ። በዛ ላይ የነሱን አስተሳሰብ መጫን የለባቸውም። ህዝቡ የራሱ ነገር አለው። የራሱን ነገር ነው ወደ ህግ ማምጣት ያለበት። ስርዓተ መንግስት ማምጣት ያለበት ከራሱ ከነበረው ኤክስፒሪየንስ ከራሱ ከማንነት ከራሱ ፍላጎት ነው እንጂ የፖለቲካ ሪዮት ይዘው መጥተው እንዴት ህገ መንግስት ሊያወጡ ይችላሉ? ያ መሆን አለበትን። ለምሳሌ የኢትዮጵያ ህገ መንግስት ስናየው የተቀዳው ከህዝቡ ማንነት ሳይሆን ሲጀምር የተነሳው ከግራ ዘመሙ የፖለቲካ ሪዮት ነው የተነሳው። ከዛ በኋላ ራሳቸው በተቋቋሙበት የብሔር ድርጅቶች ይዘው መጡ። ከዛ ሪዮት የተነሳ ነው እንግዲህ ከኢትዮጵያዊ ማንነት ጋር ከኢትዮጵያዊ ባህል ጋር እምነት ማንነት ጋር ያልተገናኘ ነው ህገ መንግስቱ የሚሆነው። ምክንያቱም የፖለቲካዎቹ አስተሳሰብ ነው የመጣው እና ይሄ ነገር ህዝቡ አሁን ደግሞ እንደዚህ አይነት ስታቱስ ውስጥ እውነትም ይሄ ህገ መንግስቴ ነው ብሎ እንዳይቀበል መጀመሪያው ህዝባዊ የሆነ ስርዓተ መንግስት ለማቋቋም ወይም መልካም የሆነ ስርዓትን ለማምጣት ህገ መንግስት ማውጣት ያለበት ማን ነው የሚለውን ማወቅ ያስፈልጋል። ማን ነው? ህዝብ ነው ማውጣት ያለበት ወይ የተደራጀ የፖለቲካ ድርጅት ነው ማውጣት ያለበት? አሁንም የማየው እሱን ነው እንዳለው ይሄ ሁሌ ከግራ ዘመሙ የሆነ ፖለቲካ ስለሆነ የመጣው። አሁንም የማየው ለምሳሌ እንደራደራለን ከሆነ ድርጅት ጋር አብረን እንሰራለን። ህዝብን አይደለም አሁን እያየን ያለን። ከኦነግ ጋር እንሰራለን፣ ከህወሓት ጋር እንሰራለን፣ ከምናምን ጋር እንሰራለን ነው። ይሄ ማለት ድርጅት ለድርጅት ሆኖ ወደፊትም ልክ ህወሓት እንዳደረገው ህግም የሚያወጡልን ምናምን እነሱ ሊሆኑ ነው እና ህዝብ የህገ መንግስትን ባለቤት ወይም ምንጭ አይሆንም ማለት ነው በዚህ አይነት አካሄድ። እና ይሄን ነገር ህዝቡ አሁንም መልሶ አሁንም ሰልፍ ውስጥ እንዳይገባ እንዴት መጠንቀቅ አለበት ነው የመጨረሻው የሚሆነው ዊታን ነጥብ ይሄን ይመስለኛል። መምህር ቀጥሉ። ሚዩት ነው መምህር። ምናልባት አንዳንድ ሰው እንዲህ አይነት ጥያቄ ቢያነሳብን ምን እንመልሳለን? ላይክ የሚመራበትን የሚተዳደርበትን ፍልስፍናና ህገ መንግስትም ይሁን ህገ ህዝብ ብንለው ህገ ፓርቲ ነው አሁን ያለው ወይንም ህገ ጎሳ ነው ያለው። ሁሉም የጎሳ ስብስብ ያወጣው ህግ ነው። ለዛውም ጎሳው ህዝቡ ጎሳው ሳይሆን ጎሳውን ወክላለን ያሉ ዘመናዊ ትምህርት ብቻ የተማሩና ኢትዮጵያን መሰረት የጣሉ ልጆች ናቸው ተሰብስበው ወያኔና ኦነግ ነው ህገ መንግስት የጻፈልን። አሁን ይሄ ሰው የሚያስገድለው፣ ሰው የሚያፈናቅለው፣ ሰው የሚያዋርደው፣ ተስፋ የሚያስቆርጠው የጦርነት ህግ ያወጡት ወያኔና ኦነግ ናቸው። ሌሎቹ ተከታዮች ናቸው። ይሄ ይሄድን የነበረው የሲዳማ ነፃ አውጪ የምናምን የኦጋዴን ነፃ አውጪ የሚባለው እሱ ዝም ብሎ ተግበስብሶ ያው ተልኮውን በዚህ መንገድ ወጣለው ብሎ ሀገር ለመበተን የመጣ ነው። ህዝብ ማን ነው የሚወክለውና ነው ህዝብ ያውጣ የምንለው የምትሉት ብለው ሰዎች ጥያቄ ቢያነሱብን ምንድነው የምንመልሰው? ፕራክቲካሊ የህዝብ ተወካዮች ምክር ቤት የሚባለውን ነገር የሚፈጥሩት እነሱ መጀመሪያ ቅድም ፓርቲዎቹ በሪዮት ዓለማቸው መሰረት የጻፉትን ህግ ፍጹም ከሌላ ህግ ሁሉ በላይ ብለው መግቢያ ይሰሩለትና ይሄን ህግ የሚጻረር ማንኛውም ባህላዊ መንፈሳዊ ፈርተው አላሉም ማንኛውም ደንብና ህግ አይሰራም ነው የሚለው ህገ መንግስቱ መግቢያ። ከዚህ ህግ ጋር የሚቃረን ይህ ማለት ህገ እግዚአብሔርንም ይጨምራል ማለት ነው። ምክንያቱም ክፍት ነው ያደረገው። ለዚህ ነው ጳጳሱንም ምንም ገለው መኖር የሚችሉት ማንም የማይጠይቃቸው ከምንም በላይ ስለሆኑ ማለት ነው። ማን ነው የህዝብን ህግ የሚያወጣው? እንዴት ነው ውክልናው የሚሰበሰበው? አሁን ያለው ውክልና በዚሁ ፓርቲዎቹ ባዘጋጁት ህግ ማዕቀፍ ውስጥ ስለሆነ ተሰብስቦ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት የሚባባሉት ምክር ቤቶቹ የፓርቲ ባሪያ ናቸው እንጂ ምክር ቤቶቹ ለፓርቲ ተጠሪ አይደለም።
ማነው ፓርቲ ለምክር ቤቱ ተጠሪ አይደለም። ለአዘር ዌይ ራውንድ ነው። ፓርቲው ተሰበስባቸው የካድሬ ጉባኤ እንጂ እኮ እኛ ተወካዮች ምክር ቤትም የለንም፣ ፌዴራል ምክር ቤትም የለንም። የካድሬ ማህበር ነው ያለው። ውሸት ነው። የለም፣ ማንንም አይወክሉም። ቢወክሉ ኖሮ ጅጅጋ ሰው ሲታረድ፣ ጎዴ ሰው ሲያልቅ፣ ወለጋ ሰው ሲያልቅ፣ ትግራይና አማራ መንግስት ሲጨፈጭፍ፣ የነሱ መንግስት ሲጨፈጭፍ ምክር ቤት ውስጥ ቁጭ ብለው ደሞዝ እየተቀበሉ አመታትን አያስቆጥሩም። ወይ ሪዛይን ያደርጋሉ ወይ ሞቱን ያስቆማሉ። ገዳይ የሰበሰባቸው የገዳይ አገልጋዮች ናቸው አሁን ያሉት። ውሸት ነው። የሆነ ቀን እከሌ አገር ነፃ ወጣ በአንቀጽ 39 ለማለት ለመፈረም የተቀመጡ ከንቱዎች ናቸው። እነዚህ ህዝብ ወክለው ሊያወጡ አይችሉም። ማን ነው ኢንቴግሪቲ ያለው ህዝብን በትክክል የሚወክል በገንዘብም ይሁን በውጪ ጠላት ግፊትና ምክር የማይለዋወጡ ለእውነት የታመኑ መሰረት የያዙ ህዝብ በሙሉ መተወግ ስለማይጽፍ ማን ነው እሱ ብንባል ምንድን ነው መልሳችን? እኔ አሁን የሚያስጨንቀኝ እሱ ነው። የሆነ ቦታ መጀመር ስላለብን ማለት ነው። የራሴን ጥያቄ ብዙ ሰው በራሱ መንገድ መልሶ ብናወያየው ጥሩ ነው። ምናልባት አሁን ወደ ቲክቶክ ስንሄድ እድል ይኖራል። ሰው ለዚህ ጥያቄ ይችላል። በእኔና በአንተ መሀል ያው የሁለታችንንም የቤተክርስቲያናችንንም እይታ ይዘን ስለሆነ የምናወራው ማለት ነው። በእኔ አስተሳሰብ መጀመሪያ እኔው ነፃ አውጥቼ እኔው ቅድም እንዳልከው ስልጣኑ ልቀጥል የማይል ቮለንቲር የሆነ ይሄ የገባው ስብስብ መኖር አለበት። ያ ስብስብ ራሱ ይጽፋል ማለት አይደለም። ያ ስብስብ በህዝብ የታመኑትን ለህዝብ የቆሙትን ማስተዋል የሚችሉትን ከዚህ በፊት በጸረ ኢትዮጵያዊነት፣ በጸረ ነባርነት፣ በጸረ ሰብነት፣ በዘረኝነት የማይታሙ እንደውም ተቃውሞ መከራ የተቀበሉ ማስረጃ ያላቸው ስብናቸው የተሟላ ስግብግብ ያልሆኑ አመንዝራ፣ ሌባ፣ ውሸታም ያልሆኑ በአድሎ ማይታሙ በማህበረሰባቸው በማገልገልና ለሰው በመኖር የሚታወቁ ተብሎ ይሄ ቮለንቲር የሆነው ንቅናቄ ቢሰበስባቸው አንድ። ሁለተኛው ስብስብ የዛሬን ያደርገውና መጅሊስና ሲኖዶስ ሰው ቢወክል እንላለን። ግን አሁን እነዚሁ ፓርቲዎች ሲኖዶስን መጅሊስ ስለፈጠሩ እነሱን እንደመጥራት እነዚህኑ አጥፊዎች እንደመጥራት መስሎ ስለሚታየኝ ክርስቲያኑ በክርስቶስ የጸና በዚህ ዘመን ሙስና ያልገባ በምንኩስና ውስጥ ከሴት ጋር ያልኖረ ክህነቱን ያከበረ ለእውነት ኖሮ መከራ የተቀበለ ዕውቀት ያለው እያለ መመኑ ቢለይ እስላሙም ከዋሃብያ ጋር ሰው ያላረደ በጎሳ ፖለቲካ ስር ተደብቆ ሌላውን ያላጠቃ ኡስታዝና ሼኪ ከቢር ይሄ ነው ብሎ ቢያመጣ ጎሳዎችም ቅድም እንዳልኩት ቢያመጡ የመጀመሪያውን የኢትዮጵያ የጋራ አሰባሳቢ ህገ ህዝብ መጻፍ ይችላሉ ብያስባ ህገ መንግስት አይደለም ህገ ህዝብ ይጽፋል። ያ ህገ ህዝብ ህገ መንግስት መስራት ይችላል። በስሩ ፍሌክሲብል የሆኑ ደንቦች እንዲፈጠሩ እሱ ጠባቂ ሆኖ ማለት ነው። ከዚህ ከታላቁ ህግ የሚቃረን ከውጪ መዋስ አይቻልም። ኢኖቬሽን ዘመኑን ለማዋጀት አዲስ የምንፈጥርም ከሆነ መሰረታችንን ሳይነካ ነው። nothing is wrong with us ምንም አይደለም። ብዙ ሺህ ዘመናት የኖርነው በራሳችን ነው። እልቂት ድህነትና እንዲህ የሆነውም ስለተከበም ስለተጠላን የራሳችን ልጆች አይሞራቸው ታጥቦ የጠላት ሰራተኛ ስለሆኑ እንጂ ህጋችን አስተምሯችን አይደለም እንዲያደርግን የሚል ኮንፊደንስ ያለው ነገር እንዲኖረን ካደረግን በዛ ስር ፓርቲዎቹ መጫወት ይችላሉ። ይሄን የመጀመሪያውን ዙር የሚያስደርግ ቮለንቲር የሆነ ያን አስደርጎ ዞርድ የሚል ለስልጣን የማይወዳደር የመጀመሪያው በር ከፋች ስብስብ ያስፈልገናል ብዬ አስባለሁ።
ያ መስዋዕት የሚሆን ስብስብ ነው። ያ እውነተኛ ድካሙን በስልጣን ለማስመለስ ለማካካስ የሚፈልግ ሳይሆን በህዝብ ጥቅም የሚረካ አይምሮ ያለው ሰዎች መገኘት አለባቸው። ባለፉት 50 ዓመታት ፖለቲካ ውስጥ ተሰፍቀው ከነፍሰ ገዳዩም ከሀገር አፍራሹም ከዘረኛውም ጋር የሰሩ ሰዎች ለኢትዮጵያ በምንም መልኩ ፈውስ ሊያመጡ አይችልም። የፈለገ አንደበረቱ ቢሆኑ የፈለገ ፖለቲካ ተምረናል እንደ ጀዋር ተጠቀሙብኝ እኔ እኮ ዓለም አቀፍ የፖለቲካ እንትን ነኝ ምናምን ይላል። ሰው አሳርደ ያንተ እውቀት ምን ይሰራልኛል? ፖለቲካ እኮ ለሰው ነው። በመንጫ እላለሁ እያለ እኔን ተጠቀሙብኝ ምን እንድትቆርጠን ነው መጠቀምብኝ እንድታረገኝ ነው። እየታሰሩ በተፈቱ ቁጥር ዝናቸው ከፍ ያለና መታሰር እውቀት መጨረሻ ነው ያለ ማን ነው? ለፈተወት ትታሰር ለእውነትና ለስብና ልታሰር ምን አቃል? አዎ ህዝብ ብለሃል። የሀባዎችም ህዝብ ብለው እኮ ሞተዋል። ለሰው ግን ሰው ገለዋል እነሱ። ምክንያቱም ሰውነትን አንደርስታንድ አላረጉትማ። እዚህ ውስጥ ያልተጨማለቁ ሰዎች መጥተው ይሄን ነገር ሰርተው ቢሰጡን እንጀምራለን ብዬ አስባለሁ። እስቲ አንተ በዚህ ላይ ምን ትላለህ? እንዴት እንጀምር? በጣም ይሄ ትልቅ ጥያቄ ነው። ምክንያቱም አሁን በሌላ ኢትዮጵያ ውስጥ ሆኖ ቢሆን ኖሮ ጥሩ የሚሆን ኖሮ ሌሎች ዓለም ላይም ያየ ነው። ለምሳሌ ነገስታቶቹ ናቸው ወዲያው የዚህ የፈረንሳይ አብዮት ሲመጣ ነገር ሁሉ ወደኛ ሳይመጣ ቶሎ ብለን ስርዓት እንስራ ብለው እነሱ ናቸው ስርዓት የሰሩት። የህዝቡ ቢያንስ ታክስ የሚከፍለው ህዝብ ግብር የሚከፍለው ህዝብ በራሱ አስተዳዳሪ መምረጥ አለበት ብለው የሚያገለግለው አገልጋዩ መምረጥ አለበት ብለው ያን አመቻቹ። በእርግጥ እነዚህ ሰዎች ያንን ሜዳ ሲከፍቱላቸው ለህዝቡ ይሄን ነገር ማስተንፈሻ ነገር ሲያመጡ የተቆጣጣሯቸው ያለቀቋቸው ነገሮች አሉ። ለምሳሌ የመከላከያውን የውትድርናው ለራሳቸው ለምሳሌ እንግሊዝ ውስጥ ኔቪ ሚሊተሪውን እንትን በራሳቸው የያዙት አለ። ሁሉንም ነገር አለቀቁላቸው። እንደዛ አድርገው ቢያንስ ግን የዚህ የህዝቡን ሊያገለግሉ የሚችሉትን የከተማ ከንቲባዎች፣ የጠቅላይ ሚኒስቴሮች ምናምን በራሱ እንዲሾም ከፈለገ እንዲያወርድ እንዲሾም አድርገው ሰጥተዋል። ሴኩሪቲውን ግን በተወሰነ ደረጃ የራሳቸውን የተቆጣጠሩበት ጊዜ አለ። ምናልባት ህዝብ ሰክሮ ሌላ ነገር ውስጥ ይገባል ብለው ስለሚፈሩ ማለት እንደዛ ያደረጉ አሉ። እንደኔ አሁን ያሉት እንትን በጣም ወሳኝ ነው። በማህበረሰቡ የሚታወቁ ሰው መቼም ሰው የማያውቀው ነገር የለም። እኛ በሰፈራችን ማን ምን እንደሆነ እኮ ማንም ያውቃል። ማን ጥሩ ሰው እንደሆነ፣ ማን ሽማግሌ ጥሩ አስታራቂ እንደሆነ፣ ማን መልካም የሆነውን ሰው ለማወቅ በጣም ቀላል ነው። ክፉ የሆኑትንም ሰዎች ለማወቅ በጣም ቀላል ነው። እና ሲጀመር አንድ ለዛ ዝግጁ የሆነ ስርዓተ መንግስት ለውጥ አመጣለሁ የሚለው አካል ወሳኝ ሚና አለው። የተሻለ ህዝብን ነፃ አወጣለሁ መልካም ስርዓተ መንግስት መምጣት አለበት ብሎ የሚያምን አርበኛ የሆነው ምክንያቱም አርበኝነት ሲባል ከወገን ከሀገር ፍቅር የተነሳ ራሱን እስከ ሞት አሳልፎ የሚሰጥ እንደ ዳዊት እንደ ሙሴ ያለ ነው። ህዝቤ ከሚጠፋ እኔ ከህይወት መግለጽ ልጥፋ የሚል አስተሳሰብ ያላቸው ሰዎች ናቸው ወደ አርበኝነት የሚመጡ። የተቀደሰ ተግባር የሚሆንበት ዋና ምክንያት ይሄ ነው። ከራስ ወዳድነት የሚመነጭ ነገር የተቀደሰ ነገር ሊሆን አይችልም። ስለዚህ ህዝብን የሚወድ ህዝብ ለህዝብ ብሎ መስዋዕት የሚከፍል የከፈለ እንደዛ ነው መሆን ያለበት። አሁን እንደዛ አይነት ሰዎች ዌዲንግ ሲሆኑ ቅድም ያሉት የማህበረሰብ በራሱ የሆነ ኢንስቲትዩሽኖች ተቋማ እንትኖች አሉ። ለምሳሌ ሃይማኖት ምንላቸው አለ። በሃይማኖት ቦታ ላይ ማንም ትክክል እንደሚሰራ ማንም ትክክል እንደማይሰራ ህብረተሰቡ በደንብ አጠንቅቆ ያውቃል። ማናውቀው የለም። እና ከዛ ውስጥ መልካም የሆኑትን ሰዎች አዋቂ የሆኑ ሰዎችን ማምጣት ያስፈልጋል። ከማህበረሰቡ ደግሞ በየአካባቢው ህዝቡ ከሌኮ እኛን ይሄ ወክሎ ህግ ቢያወጣልን የተሻለ ነው ብሎ በቀጥታ ግለሰብ ድርጅት ሳይሆን ማለት ነው ግለሰብ ወደዛ ህዝቡ መርጦ መላክ ይችላል። ያን ነገር ማመቻቸት ነው። ሌሎችም ሀገሮች የተደረገው ይሄ ነው። በየአካባቢው ህዝቦች ተወካዮችን የራሱን በግለሰብ ደረጃ በድርጅት ሳይሆን በግለሰብ ደረጃ መርጦ እንዲልክ አድርጎ
ከዛ በኋላ እነዚህ ሃይማኖት ተቋማት አሉ፣ ሌሎች የማህበራዊ እንትኖች ሊኖሩ ይችላሉ፣ በህግ ደግሞ ሙያ ያላቸው ሰዎች ሊኖሩ ይችላሉ። እነዚህን ግን ኮኦርዲኔት የሚያደርገው ይሄ ህዝብን ስርዓት ይሄ መጥፎ የሆነውን ስርዓተ መንግስት አስወግዶ የሚመጣው ኃይል ነው። ከዛ በኋላ አድርጎ ስርዓተ መንግስት ማውጣት ይችላል። ስርዓተ መንግስት አሁን ስርዓተ መንግስትና ቅድም ያሉት ሁለት መንግስቶች ህጎች መኖር አለባቸው። አንድ ስርዓተ መንግስት አለ። ስርዓቱ ደግሞ ምን ይሁን የሚለው ደግሞ ህገ መንግስት ደግሞ ሌላ ህግ አለ። ይሄ ህዝቡን አንድ የሚያደርገው ሊሻሩ በየጊዜው ፖለቲካ መጥቶ እንደፈለገ በጠመዘዘ ቁጥር ፖለቲከኛ መጥቶ ህዝብን ሊያታልል ስለሚችል ይረሳል ህዝብ እና እንደዛ እንዳይሆን ቋሚ የሆኑ ስርዓቶች ማስቀመጥ ያስፈልጋል። እኔም በደንብ የማምንበት ነው እሱ። ያን ደግሞ የሚጠብቁ ሰዎች ያስፈልጋሉ። ሁሌም መቀየር እንኳን ቢኖርባቸው ራሳቸው ሰዎቹ ናቸው መቀየር ያለባቸው እና እንደዚህ አይነት ነገር መፈጠር አለበት። አንድ ቋሚ የሆነ የህብረተሰቡ ውል የሆነ ወይም ህግ የሆነ ሁሉንም ሊያስተሳስር የሚችል ነገሮች ይዘው የሚመጡ ለምሳሌ ሰውን ዲፋይን የሚያደርጉ ሰብአዊ ስርዓትም ሰው ምንድን ነው? ስለ መብት ስናወራ ስለ ሰው ነው የምናወራው። ያን አይነት ነገር የያዘ ሊቀየሩ የማይችሉ ነገሮች ያስፈልጋሉ። ከዛ በኋላ በዚህ ሂደት ውስጥ ፓርቲዎች ምንም ሚና ሊኖራቸው አይገባም። ፊውቸር ፖለቲካ ይሄ በደንብ ነው የማምነው። ልክ እንደ ህወሓት እንደ ኦነግ እንዳደረጉት ፓርቲዎች ተሰብስበው እንደዛ ወይም በህዝብ ተወክሎ አሁን ህዝብ ተወከለ ይላሉ፣ ግን ፓርቲዎቹን ተወክሎ የመጣ ህዝብ ነው እዛ ቦታ ላይ የተመጣው እና ህገ መንግስት አወጣው የሚለው ከፓርቲ ሊወጣ አይችልም። ያ እንደዛ መሆን የለው። በጣም ከዚህ ነፃ መሆን ያስፈልጋል እና ስለዚህ እነዛ ተወካዮች አሉ። ከዛ በኋላ በተፈጠረው ስርዓት መሰረት ሌላው አንድ በጣም ወሳኝ መሆን ያለበት ይሄ ፓርቲዎች በኋላ ለፊውቸር ተወዳድረው ህዝብን ለማገልገል የሚመጡት ጉልበታቸው ሊሚት መሆን አለበት የሚለው ስለዚህ ፍትሁ ላይ ፓወር ሊኖራቸው አይገባም የሚል እምነት አለኝ። የመከላከያ እና የፖሊስ ምናምኑስ ላይ አቅም ሊኖራቸው ያስፈልጋል። ያለበዛ እንግዲህ ከተውንላቸው ሁሉን ነገር መልሰው የተሰራውን ስራ ያፈርሱታል ማለት ነው እነዚህ ሰዎች። ምክንያቱም መልሰን የመከላከያውን ኃይል ከሰጠናቸው መልሰን ፍርድ ቤቱን ከሰጠናቸውና በዛ ላይ ስልጣን ካላቸው መልሰው እነዛን ያፈርሳሉ ማለት። ስለዚህ ስልጣን ሊኖራቸው አይገባም በዛ ውስጥ ግዴታ እነዚህ አይሶሌትድ ሆነው ነፃ ሆነው መቀመጥ አለባቸው እነዚህ ተቋማት። ስለዚህ ነው ብዙ ጊዜ ማውራት ያለብን ስለ ስትራክቸር ስለ ተቋም ነው እንጂ ስለ ግለሰቦች አይደለም ምንለው፣ ስለ ፓርቲዎች አይደለም ምንለው። መተማመን የሚባለው ነገር በተወሰነ ደረጃ ሊኖር ይችላል፣ ግን እስከ ፍጹም የሆነ እምነት ሊኖረን አይገባም። ራሳችንን የምንጠብቅበት ነገር ያስፈልጋል። እኛ ምንፈልግ ፖለቲካ ፓርቲ ምንፈልግ መንገድ እንድትሰራልን፣ ትምህርት ቤት እንድትሰራልን፣ ይሄ እንድታረግልን ነው እንጂ ከዛ በኋላ ተመልሰ መተ መከላከያው እንድትይዝ የፍትሁን ነገር እንድትይዝልን አይደለም። ፍትህ ተቋም አለው ራሱ ብሎ መጠበቅ ያስፈልጋል። ምክንያቱም የሰራነውን ስርዓት እነዛ ተሰብስበው የሰሩትን ስርዓቶች መልሶ ሊያፈርስ የሚችል ፓርቲ ሊመጣ ይችላል። የሚያፈርሰው ደግሞ በጉልበት ሊሆን ይችላልና ያን ጉልበት እንዳይኖረው ማድረግ ያስፈልጋል የሚል ሐሳብ አለኝ። ተመልሶ መጥቶ ይሄን ነገር እንዳያፈርሰው ማለት ነውና ስለዚህ እነዚህ ተቋማቶች ለምሳሌ ህዝብን ይሄን ሞቢላይዝ የሚያደርገው ኃይል እስቲ የመከላከያውን ነገር መያዝ ይችላል ለተወሰነ ጊዜ ማለት ነው፣ ነገሮች እንዳይቀያየሩ በመዋቅርና በህግ ደረጃ መጠበቅ ያስፈልጋል። እኔ ለዛም እንደ ፊቸር ከዛ በኋላ የሚመጡት ራሱ ህዝብ ተወካዮች የሚባለው ከፓርቲ የተነጠለ ቢሆን እኔ በጣም ይመቸኛል። ፓርቲዎች ሁሌ አገልጋይነት እንዲመረጡ እንጂ የህዝብ ተወካይ ሆነው እንዲመጡ ራሱ የማይደረግበት ነገር መፈጠር አለበት ብዬ ነው ማስበው። ምክንያቱም በሌላ ዓለም እያየን ያለው ትልቅ ችግር እየሆነ ያለው ፓርቲዎች የህዝብን ፍላጎት የህዝብን እንትን ሁሉ ተቆጣጥረው በተወሰኑ ባለሀብቶችና በተወሰኑ እንትኖች እጅ እንዲወድቅ ይሆናል እና የዛኔ ህዝብ አቅም አይኖረው። ስለዚህ እኔ ህዝብ ተወካይ ከሆነ ህዝብ ተወካይ ነው፣ በህዝብ ተወካይነቱ መቀጠል አለበት እንጂ የፓርቲ ተወካይ ሆኖ መምጣት ይሄ ሰፓሬሽን ኦፍ ፓወር ወይ ኃይሎችን የመለያየት ወይ ሚዛናዊ የሆነ ኃይል እንዲፈጠር አያደርግም። ሁሉ ነገር ኮንትሮል ያደርጉታል ብዬ ነው የማስበው። ምክንያቱም አገልግሎቱንም ምክር ቤቱንም ከተቆጣጠሩ እነዚህ ሰዎች ይሄ
መከላከያውን የጥበቃውንም የፍርድ ቤቱን መቆጣጠር አቅም ስለሚኖራቸው ያ እንዳይኖራቸው ማድረግ የተሻለ ይሆናል በተለይ እንደ ኢትዮጵያ ባለው ሀገር ውስጥ ምክንያቱም ፓርቲ ይፈጣይበት ምና 200 300 ፓርቲ ሊመጣ ይችላልና በጣም አስቸጋሪ ነው የሚሆነውና በዛ ደረጃ የመጀመሪያው ህገ መንግስት አውጪዎች እንደተባለው ኒውትራል የሆኑ ከህዝቡ የተመረጡ ህዝቡ የሚያውቃቸው አዋቂዎች ግለሰቦች ከዛ በኋላ ደግሞ ከቤተ ክርስቲያን ከሃይማኖት ሰዎች ይታወቃሉ ምንም በምን ውስጥም ያልገቡ ሰዎች ስለዚህ እነሱ መጥተው ስርዓተ መንግስትም የሆነ ህግ ደግሞ የጋራ ህግ አውጥተው መጀመር ይቻላል ከየት ነው የምንጀምረው የሚለው ከዛ መጀመር ይቻላል እንጂ ፓርቲዎች በዚህ አቅም እንዳይኖራቸው ማድረግ ትልቁ ስራ ነው ሆነ ያለበት ብዬ ነው ማስበው መመር አይ ቲንክ በሐሳብ ተመሳሳይ ነው ሐሳባችን እኔ እናንተ እንደሱ መሆን አለበት እንግዲህ እጃችን ላይ እየፈረሰች ያለች ሰውን እየገደለች በጅምላ የምትቀብር ስለ ዘር የምትዘምር የቂም ሐውልት የምታቆም ፍትህ የምትነፍግ ሀገር የፈጠሩ ዘረኞች ናቸው ቤተ መንግስቱንም ጫካውንም ይዘው ያሉት የሚያሳዝነው ከትላልቅ ሀገሮች ጀምሮ ይሄን ግፍ ከሚፈጽመው ስርዓት ጋራ እና ጫካ ካለው ጋራ የሚሰሩ ሀገራት አሉ ውስብስብ ነው እና የኢትዮጵያ ህዝብ እከሌ ነፃ ያወጣኛል የሚለው እንጅልነቱን መተው አለበት ነፃ ያወጣኛል ላለው ደግሞ የራሱን ልጅ ሰጥቶ ደሙን ገብሮ መጨረሻ ላይ መከራ ነው የሚያጭደውና ለዚህ ምሳሌው የትግራይም የኤርትራም ሌላውም ህዝብ ነው ነፃ ያወጣለው አለ ነፃነት ምንድነው ብሎ አልጠየቀም ከወጣው በኋላ ምን አገኛለሁ ብሎ አልጠየቀም ባላገኝ ማን ይጠየቃል ብሎ አልጠየቀም ነፃነት ማለት መለየት ከዛ ግን መከራ መቀበል ነው በተግባር ያዩት ይሄ አልተነገራቸው ነፃነት ማለት መራብ ነው የሚል አልተነገራቸው ብቻ ደስ የሚል ነገር አለ ነው ያለው እግዚአብሔር ብቻ ነው ለነ ሙሴ ከነዓን የሚባል ማርና ወተት የምታፈስ ብሎ እሷ ግን በድካም የምትወረስ ናት ገና 5 ነገስታትን ተዋግታችሁ በራው ተጉዛችሁ ነው የተባለችው እና እውነትም ወረሷት ራሱ የሚገለጥባት ሀገር እሱ ነው ማርና ወተቱ ክርስቶስ እግዚአብሔር ራሱ ነው እና አሁንም ኢትዮጵያን ወይንም ትግራይ ሪፐብሊክን ወይ ታላቋን ኦሮሚያ እያሉ ሌላውን የሚያርዱና የሚያሳርዱ ሰዎች ወይንም ህልውና ብለው የተነሱ ሰዎች ከበታረድና አምልጥ ካሉ ሰዎች ለጊዜው አራጁን ካሸነፉ በኋላ ቀጥሎ የሚያረጉትን ለሁሉም ህዝብ መንገር አለባቸው ይሄን ደግሞ ቁጭ ብሎ ማሰብ አለባቸው ፈጠራ አይደለም ተውሰው ግን አይቻልም ተውሰው አይሆንም ፋኖ ብሎ ቸኮቨራ መጥላት ፋኖ ብሎ ሆቺሚንን እሱ ድቅል ነው መከራ ያሳየን አሁንም እኛ ሴኩላር ነን እኛ ምናምን የሚለው የፋኖ አንዳንድ ተላላኪ ምናምን ተመሪ አይ ቲንክ ራሱን የሚሰዋው ሰው ፍልስፍናውን ክሊር ማድረግ አለበት ደሙን ነው እየሰጠ ያለው ደሙን የሚሰጥበት ምክንያት ማወቅ አለበት ከንቱ እንዳይሆን ቁጭ አርገህ ቆጥረህ ነው አሁን አሳየኝ ያልበዛ አልሞትም ምክንያቱም ሁለቱም ሞት ለኔ ነው አንድ ለእኔው ነኝ ሞተው ዝም ብዬ በቀመጥም እነዛ ህልና የሚያጠፉት ይገሉኛል አንተም ለከንቱ ታስገድለኛል አልሞትም ያለ ምክንያቱም እስከመጨረሻው ማወቅ አለበት ምን አይነት ዋስትና ምን አይነት ኑሮ ምን አይነት ሀገር በየትኛው ህግ እንደምኖር አሁን ማወቅ አለብኝ ይሄ ቃል ኪዳን አሁን የምትገባው ቃል ኪዳን እንዴት እንደሚጠበቅም ማወቅ አለብኝ ቃል ኪዳኑን የሚሸራረፍ ቢኖር እንዴት እንደምከላከል ማወቅ አለብኝ ይሄን ሁሉ ካወቅኩ በኋላ አሰዋለሁ ለልጆቼ ለሀገሬ ለታሪኬ ለእግዚአብሔር እንዳው በስሜት በሽለላና በሙዚቃ ግን አልሞትም ማለት አለባቸው ከትግራይ ህዝብ መማር አለባቸው የትግራይ ህዝብ 17 አመት በደርግ ስም ደርግን ጥላላለን ብለውት ሌላ 30 አመት ሌላ ሰው ላይ ያዘመቱት አዝማቾቹ ግን ዘረፋና ህንፃ እየሰሩ ውጪ ሀገር ገንዘብ እያስቀመጡ እንዲህ አይነት ህዝብ የራሱን ህይወት በራሱ መወሰን ያልቻለ የጥቂት ልሂቃን አገልጋይ የሆነ ህዝብ መንቃትና ለድካሙ የሚገባ ዋስትና የሚሰጥ ስርዓተ መንግስት እንዴት እንደሚመሰርት ካሁኑ መነጋገር አለበት የሚል መልእክት ማስተላለፉ አይ ቲንክ የዚህ ውይይታችን መጨረሻ ይመስለኛል እና በኔ በኩል
አንተ መዝጊያውን አድርገህ በዚህ ብናበቃ ትክክል ነው። በዚህ ነው የምናበቃ። ዋናው ዓላማው ወደኋላ የምናይበት ምክንያት ወደፊት የሚሆነውን ስለሚረዳን ነው። ታሪክ ማወቅ ዋናው የሚረዳን ነገር የባለፈውን ስህተት ላለመድገም ነው። ታሪክ የማያውቅ ሰው እድሜ ልኩን ሲሳሳት ይኖራል። ስለዚህ አሁንም የሚደረጉ መቼም ህዝብ እየተጨቆነ እየተገፋ ዘላለም አይኖርም። ስለዚህ ህዝብ ደግሞ በቃኝ ብሎ እንቅስቃሴ በሚያደርግበት ሰዓት ያን እንቅስቃሴ ተከትለው ነው በውጭም ሆነ ከውስጥም ጣልቃ ገብነትም ይሁን የሆነ ነገርን እያመጡ ህዝብ በማይፈልገው መንገድ መልሰው እዛ እንትን ውስጥ የሚከቱት እና ያ ነገር እንዳይሆን ካሁኑ ማወቅ ያለብን ነገሮችን ነው እያነሳን ያለነው። ከባለፈው ስህተት ተምረን ግለሰብን ድርጅትን ምናምን መከተሉን አቁመን ምን አይነት መንገድ መሄድ እንዳለብን ማወቅ ያለብን ለዛ ነው። አሁንም እያየን ስለሆነ ተደጋጋሚ ስህተቶች ግለሰብን የማምለክ ካሁኑ ልክ እንደ ህወሓትን ለመምሰል ኦነግን ለመምሰል የተለያዩ ነገሮች እየሆነ ስላለ ከዛ ስህተት እንዳይደገም ነው። እና ደግሞ የኛ የራሳችን መለኪያ ምንድነው? በተለይ እንደ ኦርቶዶክሳውያን ምንድነው መለኪያችን? ትኩረት የምናደርገው ምንድነው? መንግስት ስንል ምንድነው? ወይ መልካም አስተዳደር ስንመጣ ምንድነው? ስለዚህ እግዚአብሔር ራሱ ለአዳም የሰጠው ስርዓት አለ በምድር ላይ። ስለዚህ ምክንያቱም ሀብተ መንግስትን ሰጥቶታል። ስለዚህ በዛ ከሆነ በሰላም ኑሮ እንኖራለን። ፍትህ ከሌለ ሰላም ሊኖር አይኖርም። በቃ ፍትህ ከሌለ አይኖርም ሰው። ጥበቃ ከሌለው ሰው በሰላም ሊኖር አይችልም። ሰርቶ ወጥቶ ለፍቶ መኖር አይችልም። እና ሌላው ደግሞ አንዱ እየተራበ አንዱ እየተቸገረ አንዱ መከራውን እየበላ አንዱ ደግሞ እንደፈለገ እየሆነ መኖር አይችልም። ስለዚህ ሀብትን ማመጣጠን፣ አገልግሎትን መስጠት፣ ጤናን ምናምን ይሄ መኖር አለ። ይሄ ከሌለ ሰላም አይኖርም። ይሄ በሌለበት ውስጥ ነው አሁን ሰላም እናመጣላቸዋለን የሚሉ ሰዎች የሚመጡት። ስለዚህ ተቋማቱን ወደፊት አያመጡዋል፣ ስርዓቱን ወደፊት አያመጡላቸው፣ ሰውን ወደፊት አያመጡ። የሚመጡት ወይ ራሳቸው ናቸው፣ የሆነ ህልም ያሳዩናል፣ ከዛ በኋላ ወደ መከራ ውስጥ ይከቱናል። ስለዚህ አሁንም ኦርቶዶክሳውያን ማወቅ ያለብን አሁንም በተለያየ መንገድ ይህን ስርዓተ መንግስት የምንቃወምን የምንታገል ሊኖር እንችላለን። እነዚህን ነገሮች እየጠየቅን ነው መሄድ ያለብን። ጠያቂዎች መሆን አለብን። ይሄ ነገር እንዴት ነው የሚሆነው? ወደፊት ምንድን ነው የሚሆነው? ምንድነው ሀሳቡ? አካሄዱ ምንድነው? እያልን እየጠየቅን ያለው ለልዩነቱ ምክንያት እየሆነ ያለው ምድር ላይ ይሄ ነው። ይሄ ጣይላዊነት ነው፣ ራስ ወዳድነት ነው እያስቸገረን ያለ ነው። ራስ ወዳድነት ደግሞ የሚመራን መጨረሻ ላይ ወደ አቤልን ወደ መግደል ነው። ሌላ ነገር አይደለም የሚያመጣል። ሰው ራስ ወዳድ ከሆነ ለኔ የሚል ከሆነ መጨረሻ ላይ የሚያመጣው አቤልን ወደ መግደል ነው፣ ህዝብን ወደ መግደል ነው። ጥሩ ሰው ራሱ አይወዱም፣ የዋህ ሰው አይወዱም፣ ሰውን የሚወድ ሰው መልካም ሰው አይወዱም። በዛ ሰው ነው የሚቀኑበት ጭራሽ። እና እንደዚህ አይነት ቃይላውያን ወደ ስልጣን እንዳይመጡ፣ መሳሪያ እንዳይዙ፣ ጠበንጃ እንዳይዙ፣ ወደ ጥፋት እንዳይሄዱ ካሁኑ ልናቃቸው ያን እነሱ ቃይል የማይመጣበትን መንገድ ነው መፍጠር ያለበት። በዛ ላይ ባዕዳን ደግሞ ይሄን ይጠቀሙበታል። ራስ ወዳድ የሆነውን ሰው ተጠቅመው መልሰው እኛኑ በላያችን ላይ ባሪያ እንድንሆን ነው የሚያደርጉበት። ለነሱ ሁላ እንዳይመቻች ነው። ምክንያቱም ሀገራችን ውስጥ ጣልቃ ገብነቱን በደንብ እናውቀው ነው። ስለዚህ ለነሱ ራሱ ምቹ ሆነ አደረጃጀት እንዳይኖር መፍጠር ነው ያለበት። ግለሰብን ወደ ላይ የማያደርግ ወደፊት ፓርቲና ጠቅላይ ሚኒስትር ሆናለሁ ብሎ የሚያስብን ሰው ማድረግ ማለት በጣም አደገኛ ነው። እሱን መሪ ነው ብሎ ማሰብ፣ እሱን እረኛ ነው ብሎ ማሰብ በጣም አደገኝነት ስላለው ከዚህ ሁሉ እንድንጠነቀቅ ያስፈልጋል። ላለመግባባትም እርስ በርስ ለመጠላለፉ ምክንያት የሆነው ለትግልም እንቅፋት የሚሆኑ ነገሮች እነዚህ ነገሮች ናቸው እና ይሄን ለማለት ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ነው። በኔ በኩል ሰላም ሁኑልኝ እያላለሁ መምህር እግዚአብሔር ይስጥልን። እንግዲህ ተከታታዮቻችንም እንድትወያዩበት እንጂ ይሄ ሀሳብ መጨረሻ አይደለም። በያላችሁበት ተገናኝታችሁ ተወያዩ እንላለን። ቸር ይግጠመን። ደህና ሁኑልን። እግዚአብሔር ይስጥልን። ሰላም። አሜን አሜን። ደህና